እንኳን ደህና መጣችሁ። ይህ ክፍል 47 የእንግሊዝኛ ኢንትራንስ ኤግዛም ጥያቄ ላይ በጣም በተደጋጋሚ የተጠየቁና በትኩረት ልንሰራቸው የሚገቡ ጥያቄዎች ሴሌክት አድርገን የምንሰራበት እንግዲህ የትምህርት ክፍል ነው ማለት ነው። እንደ ወትሮ በዛሬ ክፍል ትምህርታችን እንግዲህ ዳያሎግ ጥያቄዎችን እንዴት እንደምንሰራ ቴክኒካቸውና እንዲሁም ደግሞ ሳምፕል እንዴት በቀላሉ መስራት እንደምንችል የሚያሳዩ ሳምፕል ጥያቄዎችን አብረን እየሰራን እናያለን ማለት ነው። ለተወሰነ ደቂቃ እንትን ካረጋችሁ የምትይዙት ወይም ፈተና ኤግዛም ላይ ፈተና አሰራርና እንዲሁም ደግሞ ዳይሎ ጥያቄዎች እንዴት እንደምትሰሩ የሚያሳያችሁ ነገር ይኖራል ማለት ነው። ቀጣይ ላይ ወደ ጥያቄው እንሄዳለን ማለት ነው። እንግዲህ ባለፉት ክፍል እንደምታስታውሱት ከፓራግራፍ ኮሄረንስና ከቮካብላሪ ወርድ ከፍሬዛል ቨርብ ጋር በተደጋጋሚ የተጠየቁ ጥያቄዎችን ሰርተን ስለነበረ ፕሌሊስት ላይ ያንን እያወረዳችሁ ወይም ደግሞ እያያችሁት ለፈተና በጣም የሚጠቅሙ ፓርቶች ለማየት ትችላላችሁ ማለት ነው። ቀጥታ ወደ ጥያቄው ገብተናል። እነዚህ ጥያቄዎች እንግዲህ ከዳያሎግ ጋር ሪሌትድ የሆኑ የተጠየቁ ጥያቄዎች ናቸው። እስኪ ዋን ባይ ዋን ለመስራት እንሞክር። ምሳሌ ቁጥር 81 ላይ there is a dialogue between teacher and student. Teacher say, would you mind if I open the window? ተማሪ dash it is too hard to carry on our discussion. አሁን እዚህ ጋር ሁለቱ ዳያሎግ ላይ ያለው ኮሚኒኬሽን እናያለን። የመጀመሪያው ቴክኒክ ከዳያሎግ ሪሌትድ ጋር የሆኑ ጥያቄዎችን ስትሰሩ የመጀመሪያ ቴክኒክ ሁለቱ ሰዎች በምን መልኩ እየተግባቡ ነው፣ ተግባብተዋል አልተግባቡም የሚለው ነገር መጀመሪያ ክሉ መያዝ አለብን። ምሳሌ አሁን እዚህ ጋር ተማሪውና መምህሩ ተግባብተዋል እንዴት፣ ወይም ተቃውሞ የለም፣ አንዱን የሚቃወምበት ክሉ አልተሰጠንም። ይሄ መሆኑ በምን ነው የምናውቀው? ሀሳባቸው አንድ ነው፣ ግን እንዴት መስማማት እንዳለበት እንዴት ሀሳቡን መግለጽ እንዳለበት ከዛ በኋላ ነው። ዲስአግሪ ካደረገ ደግሞ ላንጉዌጅ ኦፍ ዲስአግሪመንት ያስፈልገኛል። ከተሰጡ ምርጫዎች እፈልጋለሁ። ኦፒኒየን ከሆነ ኦኬ ኦፒኒየን ኤክስፕረስ ማድረግበትን ቋንቋ ያስፈልገኛል። ከዛ ምርጫው ላይ ያስፈልጋል። ግን መጀመሪያ ምን አይነት ነው? አግሪ ያደርጉ ነው፣ ዲስአግሪ ያደርጉ ነው፣ ኦፒኒየን ነው የጠየቀው ፐርሰን ዋን የሚለውን ጥያቄ መመለስ አለብን። አሁን እዚህ ጋር ካለን ክሉ ሁለቱ እንትኖች ተግባብተዋል። እንዴት? ቲቸር ባቀረበው ሀሳብ ስቱደንት ምን አይነት መልስ ነው የሰጠው? ኢት ኢዝ ቱ ሆት ቱ ካሪ ኦን አወር ዲስከሽን። ውይይታችን ለመቀጠል በጣም ሆት ነው ብሎ አሰበ። መምህሩም ደግሞ መስኮቱ ብትከፍቱት ቅር ይላችሁ አለ። ቅር ይላችኋል ብሎ ጠይቀዋል። ሶ ሁለቱም ተግባብተዋል። ስለዚህ ስቱደንት ላይ የምንጠብቀው መልስ ፖዚቲቭ ነው ማለት ነው። ፖዚቲቭ ሪስፖንስ ደግሞ ከተሰጡት የትኛው ነው? ኤ የስ አይ ውድ፣ ቢ የስ ኦፍ ኮርስ፣ ሲ ኖ ፕሊዝ ጎ አሄድ፣ ዲ የስ ፕሊዝ ጎ አሄድ። ቅር ይልሃል ተብሎ ወይም ደግሞ ውድ ዩ ማይንድ ተብሎ ከተጠየቀ የስ አይ ውድ አዎ ቅር ይለኛል ሊል አይችልም። እዚህ ጋር ለምን? ተስማምቷል። ቢ የስ ኦፍ ኮርስ አሁንም አዎ ቅር ይለኛል እያለ ነው። ሲ ኖ ፕሊዝ ጎ አሄድ አረ ቅር አይለኝም ቀጥል አርጉት ክፈቱት እያለ ነው። ዲ የስ ፕሊዝ ጎ አሄድ አዎ ቅር ይለኛል ክፈቱት ማለት አይችልም። እዚህ ጋር ሪስፖንሱ የተጣረሰ ወይም ፓራዶክስ ስለሆነ ሶ the best answer is no please go ahead ይሆናል። በዚህ ቴክኒክ ነው ጥያቄዎችን በቀላሉ ታይም ኮንሱም አድርገን መስራት የምንችለው። 82ኛ ጥያቄ there is a dialogue between patient and doctor. Excuse me, could you tell me the time please? This is how to ask time. Could you tell me the time please? እባክህን ስንት ሰዓት እንደሆነ ትነግረኝ ትችላለህ? ዶክተር መልሱ ምን መሆን አለበት? ኤ it's after breakfast, B I'm sorry I don't know, C there's no time around, D why don't you ask the nurse. ሌላው እንደዚህ አይነት ዳያሎግ ጥያቄዎችን በምንሰራበት ሰዓት ትኩረት ማድረግ ያለብን የሚመለሰው መልስ አንደኛ ፎርማል መሆን አለበት፣ ትክክለኛ ቋንቋ መጠቀም አለበት፣ ኢንፎርማል መሆን የለበትም። ሁለተኛ ደግሞ ሪሌቫንስ እና ኮንሲስተንሲ መኖር አለበት። የተጠየቀው ጥያቄ ብቻ ነው መመለስ ያለበት። it is not good just to beat around the bush ዙሪያ ጥምጥም መሄድ የለብንም። it is after breakfast I'm sorry I don't know የሚለው ምሳሌ አሁን ይቅርታ አላውቅም ማለት ይችላል። there is no time around ኖ ታይም አራውንድ ማለት አንችልም። ዋይ ዶንት አስክ ዘ ነርስ ነርሶችን ለምን አትጠይቅም? ለምን አይልም? እሱን ነው የተጠየቀው። እዚህ ጋር ዙሪያ ጥምጥም ማለት ይሄ ነው። እሱን ነው የተጠየቀው። ወይ አውቃለሁ ይሄ ሰዓት ወይም ደግሞ ሶሪ የለኝም ብሎ መመለስ አለበት። ራይት ስለ እሱ ነው የተጠየቀው። እሱ ነው መልስ መስጠት ያለበት። ኢት ኢዝ አፍተር ብሬክፋስት ደግሞ ጄነራል ነው። ራይት ኢት ኢዝ አፍተር ብሬክፋስት ትክክለኛ ሰዓት አይደለም፣ ይሄ ወቅት ነው እንጂ እሱ የተጠየቀው could you tell me the time ነው። ካወቀ አወቅኩኝ ነው፣ ካላወቀ ደግሞ ማለፍ አለበት እንጂ ሰዓት 1 ሰዓት ከ10 2 ሰዓት ስፔሲፊክሊ ሰዓት ነው እዚህ ጋር መጠቀስ ያለበት። አሁን ከቁርስ በፊት ነው ከቁርስ በኋላ ነው ምናምን ተብሎ ሰዓት የምንነግርበት ትክክለኛ ፎርማል የሆነ ወይ የለም። ስለዚህ ትክክለኛ መልሱ ከተሰጡት አራት ኦልተርኔቲቮች ሞስት ፕሮባብሊ ሊሆን የሚችለው I'm sorry I don't know
ማለት ይችላል። ይቅርታ አላቅም ማለት ይችላል። ሰዓት አላቅም፣ ሰዓት የለኝም ብሎ መመለስ ይችላል። 83 ፍሬንድ፣ እሺ በጓደኛችሁና በእናንተ መካከል የሚደረግ ዳይሎግ ነው። ዲድ ዩ ኖ ሺ ቶok your camera? ካሜራህን መውሰድ እንደወሰደች ታውቃለህ እንዴ አለው። እሺ ኤ አይ ኖ ሺ ኢዝ ባድ፣ ባድ እንደሆነች አውቃለሁ። እዚህ ጋር ምንም ከእንትኑ ጋር የሚያስኬድ ነገር የለውም እዚህ ጋር። ቢ ዚስ ኢዝ ኖት ጀስት ኦርዲናሪ ካሜራ ዊ አር ኖት ቶኪንግ አባውት ካሜራ፣ ስለ ካሜራ እያወራን አይደለም እዚህ ጋር ስለ እሷ ነው። እሷ ካሜራውን መውሰዱን ታውቃለች የሚል ጥያቄ ነው የተጠየቀው። ስለዚህ እሱን ብቻ ነው መመለስ ያለበት። ሲ ካሜራስ ኒድ ኬር ቱ ሃንድል፣ አሁንም ጄኔራል ነው ሀሳቡ። ካሜራዎች በጥንቃቄ ሊያዙ ይፈልጋል። ኖ ዊ አር ኖት ቶኪንግ አባውት ዛት። ለምን በህጋችን መሰረት ሪሊቫንሲ እና ዙሪያ ጥምጥም መሄድ አያስፈልግም። የተጠየቁን ጥያቄ ብቻ መመለስ ነው። ስፔሲፊክሊ ነው አጥባችሁ የተጠየቁን ጥያቄ ላይ ብቻ ፎከስ አድርጋችሁ መልስ የምትፈልጉት። ዲ ሃው ዴር ሺ ዲድንት አስክ ሚ ፎር ኢት፣ ይሄ ቤስት አንሰር ነው። ለምን ፐርሰን ቢ ካሜራ እንደወሰደች የእሱን ካሜራ እንደወሰደች ካወራ ፐርሰን ኤ ማለት ነው። ፐርሰን ቢ ወይም ደግሞ ዩ ስለዛ ካሜራና ስለሷ እያወራ ነው። ሃው ዴር ሺ እንዴት ደፈር ብትሆን ነው? አልጠየቀችኝም እኮ ሺ ዲድንት አስክ ሚ ፎር ኢት። እንዴ እንደምትወስዱ እኮ አልጠየቀችኝም። በቃ ይሄ ተግባብቷል። እዚህ ጋር እንዴት ትወስዷለች? አልጠየቀችኝም። ትክክለኛ እንትን መልስ ነው ማለት ነው። 84 ዚስ ፕሌስ ኢዝ ኢኖርመስሊ ቼንጅድ ኢዝንት ዛት ሰርፕራይዚንግ። ኦ ቦታው በጣም ተቀይረዋል። በጣም ሰርፕራይዝ አያደርግም? አያስገርምም? ምናምን አለ። እሺ ሰብለ ምን ማድረግ አለባት? ኮሚኒኬሽኑ እዚህ ጋር ምንድነው የተፈለገው ያልን ለማወቅ ያክል ቤዛ የፈለገችው ከሰብለ ሀሳብ ነው። እዚህ ጋር ኦፒኒየን ነው። በጣም አያስገርምም ነው ያለችው። እሷ ምን ትያለሽ ነው ምን ታስቢያለሽ ነው እዚህ ጋር። ኤ የስ አይ ዊሽ ዩ ዌር ሂር፣ እዚህ ጋር መልስ ሊሆን አይችልም። የስ ኦር ኖ ኩዌስችን አይደለም አንድ። ሁለተኛ ደግሞ አይ ዊሽ ዩ ዌር ሂር የሚለው ፕሬዘንት ዊሽ ነው። እዚህ ጋር ከዚህ እንትን ጋር አይሄድም። ቢ ሹር አይ ካን ብሊቭ ኢን ማይሰልፍ፣ አዎ እኔ ራሴ ማመን አቃተኝ። ይሄ ትክክለኛ መልስ ነው። አያስገርምም ስትላት ያው አግራሞቷን ልትገልጽላት ስለፈለገች ነው። ሲ ዘይ ዲሞሊሽ ኤቭሪቲንግ፣ ሁሉም ነገር አፍርሰውታል። ኖ በጣም አይገርምም ወይ ነው አሁን ጥያቄው። ዲ ሹር ኢትስ ቼንጅድ ቬሪ ፋስት፣ ኦ በፍጥነት የተቀየረው አይደለም። ሰርፕራይዚንግ አይደለም እንዴ በጣም አያስገርምም ነው ያለቻት። አዎ በፍጥነት የተቀየረው የሚለው ቀዝቀዝ ያለ ነው። እኔ ለራሴ እኮ ማመን አቃተኝ። ትክክል ነው፣ በጣም ሰርፕራይዚንግ ነው የሚል መልስ ነው። ሞስት ፕሮባብሊ ካሉት አራት ኦፕሽኖች ቤስት እሱ ነው ማለት ነው። 85ኛ ሃቭ ዩ ሂድ ዳት ዩር ፍሬንድ ዳዊት ቦት ኤ ካር። እሺ መኪና እንደገዛ አላወቅም እንዴ ምናምን አለው። ሶ ፐርሰን ኤ ወይም ደግሞ ፍሬንድ የፈለገው ምንድን ነው? በጣም የሚገርም ነገር ተከስቷል፣ ሀሳብህ እንዴት ነው የሚለውን አሁን እዚህ የፈለገው። ያ የተፈለገውን ሀሳብ ሲመለስ ነው ኮሚኒኬሽን ኤግዚስት ሆነዋል የሚባለው። ኤ ሃው ሂ ካን ድራይቭ፣ አንዴ ሊሆን ይችላል እሱ እኮ መንዳት አይችልም፣ እንደዚህ አይባልም። መኪና ገዝቷል። ሶ ምን ነው የምንፈልገው አሁን? በጣም ደስ ሊለው ይገባል ጓደኛው። ቢ ላይ ኢት ኢዝ ቬሪ ኮስትሊ፣ ኦ በጣም እኮ ውድ ነው መኪና። ኖ ዊ አር ናት ታኪንግ አባውት ዘ ኮስት ኦር ዘ ፕራይስ ኦፍ ዘ ካር፣ ዛት ኢዝ ናት ዋት ዘ ፍሬንድ ዋንትድ ቱ ሂር ፍሮም ሂም። ሲ ዋት ዩ ማስት ቢ ኪዲንግ፣ አረ እየቀለድክ መሆን አለበት። አሁን ይሄ ያስኬዳል ራይት፣ እየቀለድክ መሆን አለበት። ለምን? በጣም ስለተገረመ ማለት ነው። እሱም ደግሞ የፈለገው ይሄ ነው። በሚገርም ሁኔታ መኪና ገዝቷል ከተባለ ያው አግራሞትን ስለሚጠበቅ። ዲ ኦ ሂ ማ ቢ ቬሪ ሪች፣ ኦ በጣም እንትን ነው ማለት ነው፣ በቃ ሀብታም ነው ማለት ነው ብሎ ሊያቀዘቅዙ አይደለም እዚህ የተፈለገው። ሃቭ ዩ ሂርድ ዩር ፍሬንድ ቦት ኤ ካር ሲለው በጣም ሰርፕራይዚንግ ነው የሚለውን ሀሳብ እንትን ለማለት ነው። ሶ በዚህ ቴክኒኮች በዳይሎግ ጥያቄዎች አሁን እዚህ ጋር ሞር ጥያቄዎች ሊቀያየሩ ይችላሉ። አንዳንድ ነገሮች ተቀያይረው ሊጠይቁ ይችላሉ። ሞር ግን የምንሰራበትን ቴክኒክ ነው ፎከስ አድርገን ማየት ያለብን። ዳይሎግ ጥያቄዎች በዚህ መልኩ እንሰራለን። የሚጠቅም መሆኑን እርግጠኛ ነኝ። ላይክ፣ ሼር፣ ኮመንት በማድረግ ሌላ ተጨማሪ ሀሳብ ካላችሁ ደግሞ ኮሜንት ሴክሽን ላይ ታስቀምጡላችሁ። በቀጣይ ክፍል በክፍል 48 እስከምንገናኝ ታንክ ዩ ቬሪ ማች ፎር ዩር አቴንሽን። ሃቭ ኤ ናይስ ታይም። ጉድ ላክ። እንኳን ደህና መጣችሁ።